ልጆች ሲባሉ ዛሬ ከውጭ ነው የተመጣው። እንኳን ደህና መጣችሁ። እንዴት ናችሁ? ደህና። እኔ እኮ አሁን አርቲስት ሙዚቀኛ ወይ ደግሞ ተዋናይ ምናምን ሲሆን አርቲስት ይባላል። እናንተን ማን እንበላችሁ? ሞዴሎች። ስለዚህ ሞዴል እያልኩ ነው የምጠራው ማለት ነው። እሺ ወደ ቀጥይ። እኔ ሞዴል ጥበብ ሰለሞን እባላለሁ። እኔ ወደ ሉላ ገዙ እባላለሁ። እሺ ለማንኛውም እንተዋወቃችሁ እስቲ። ስሜ ሞዴል ኑሐሚን አድማስ ይባላል። እድሜ 9 ነው። ክፍሌ 3 ነው። ሌላ አለሽ? ሞዴሊንግ የሰለጠንኩበት ዩኒክ ሞዴሊንግ ስኩል ይባላል። የተማርኩበት ደግሞ ብስራተ ገብርኤል ኢንተርናሽናል ስኩል። በላው ዋው በጣም ጥበብ አንቺ ራስሽ እሷ እንደገለጸች ውይ አልችልም። አይ ተመትጆሃል። ኧረ እኔ አልችልም። እኔ ዋርዳለሁ፣ እሷ ትሻላለች። ወደ ቀጣይ ሞዴል እንሄድ። ስሜ ሞዴል ሳምራይ ሰይፍ ይባላል። የምማርበት ዩኒክ ሞዴሊንግ ስኩል ይባላል። እድሜ 10 ነው። ክፍሌ ደግሞ 4 ነው። 4 እንቺስ? ስሜ ሞዴል ገቢ ለማመድ ይባላል። እድሜ 9 ነው። ሞዴል የምሰለጥንበት ዩኒክ ሞዴሊንግ ስኩል ይባላል። ክፍልሽ ቀረ? የ3ኛ ክፍል ተማሪ ነው። እንኳን በደህና ወደ ስቱዲዮአችን መጣችሁ። እንኳን ደህና ቆያችሁ። 3 ቆንጆ ሴት ሞዴሎች ነው ዛሬ ይዘን የመጣ ነው። እስቲ በደንብ እንተዋወቃቸው አይደል? ስማቸውን ነገሩን፣ እድሜያቸውን ነገሩን፣ የት እንደሚማሩ ነገሩን። ግን ከሞዴሊንግ ውጪ የሚወዱትን ነገርም እንስማው እስቲ። ደስ ይለኛል። እስቲ ንገሪኝ። ከሞዴሊንግ ጭፈራ ወዳለሁ። ጭፈራ ትወጃለሽ? ባህላዊ ነው ዘመናዊ ነው? ሁሉም ሙሉ ገብ። አረ እስቲ የማን ይከፈትልሽ? ሁለቱንም። መጀመሪያ ግን የባህላዊ ይቅደም። ባህላዊ ይቅደም፣ ከዛ የዘመናዊን ታሳይናለሽ። እሺ። እኔ ከሞዴሊንግ ሌላ ሙዚቃ መስፈን ትችያለሽ? ድምፃዊ ነሽ? ሞዴል ድምፃዊ ነይ። አሁን ትዘፍኛለሽ። እሺ እያሰብሽ ምትዘፍኚው። እሺ አንቺ የኔ ፍቅር መስፈን መልቲ ታለንትድ ናቸው። ጥበብ ተርታቸዋል። ጥበብ ስምሽ ይዘውታል። ጥበብ ቆይ ልበለው። ጠርታቸዋለች። ጥበብ ጠርታቸዋለች። እቺኛዋ ጥበብ አይደለችም። ጥበብ አርት ራሷ እሷም ጠርታቸዋለች። ለነገሩ ፕሮግራማችን ላይ መጣችኋል አይደለ? በጣም አሪፍ። ምን እንዳሰብኩ ታውቃላችሁ? ያው እኔ እንደናንተ ሞዴል ነበርኩ፣ ግን ትልቅ ከሆንኩ በኋላ ነው። እንደናንተ በልጅነቴ አልጀመርኩኝም። ግን ወደ ሞዴሊንግ ሙያ ወይ ደግሞ ሞዴሊንግ ለመሰልጠን ምን ነበር ያነሳሳችሁ? ከመጀመሪያው ሞዴል አካሄድ ነበር። ስትወለጂ የሞዴል አካሄድ ነበረሽ? ዋው! ይሄ ሰምቼ ማላውቀው ታሪክ ነው። እንደዚህ ብላ ነው የወጣችው። ማን ነው ግን አንቺ ተይ እንደሰሙ ሞዴል እንደዚህ ያለው ማን ነው? ኧረ አንድ አሉ። አካሄድ ነው ያለችው። በካቶክ ነው በቀራማ በካቶክ ነው። ኧረ ፖዝ አያደርግም እንዴ ሞዴል? ፖዝ በኋላ ነው፣ ከትምህርት በኋላ ነው አይደል? አረማመዴ ነው ያለችው እሷ አይደል? አረማመዴ እንደ ሞዴል ነበር። እሺ ከዛስ ማን ነው ወደዚህ እንድትገቢ ደግሞ የገፋፋሽ? እናቴ። ማን ነው መጀመሪያ የነገረሽ አረማመድሽ የሞዴል ይመስላል ብሎ? ራስሽ ነሽ ያወቅሽው? ዋው! በቃ እሺ ታምሪስ? እኔ ደግሞ ከድሮ ጀምሮ የእናቴን ልብስ የለበስኩ ለማመድ ነበር። እናትሽ ሞዴል ናት? አይ አልነበረችም፣ ግን የእሷን ልብሶች በጣም ረዣዥም ልብሶች ስለነበሯት በእነሱ ለማመድ ነበር። ስለዚህ ከልብሱ በኋላ ነው ሞዴል መሆን እየፈለግሽ የመጣሽው? አይ ከድሮም ፈልግ ነበር። ራሴ ነኝ ለእናቴ የነገርኳት ሞዴሊንግ አስከብኝ ብዬ። እሺ ናሚስ? እኔ መጀመሪያ ቲክቶክ ሳይ አብዛኛውን ጊዜ ስለሚመጣልኝ የትምህርት ቤት ጓደኛዬም እዛ ስለምትማር ለእናቴ ያሳየዋትና አስገብኝ አልኳት። ከዛ ወርታ አስገባች። ስለዚህ አንቺ በቲክቶክ ጀመርሽው ማለት ነው? ጓደኛሽ ስንት ጊዜዋ ነበር አንቺ ልትጀምሪ ስትፈልጊ? እሷ ተመርቃ ነበር። ተጨርሳ? ዋው! ግን ሞዴሊንግ ማለት ምን ማለት ነው ለእናንተ? አሪያ እስቲ አብራሪ።
ሞዴል ኮንፊደንስ የሚጨምር ከዛ ፍርሃት እንዳይሰማን እና ታለንት እንዲኖረን የሚያደርግ ሞዴሊንግ። እሺ ለሳምሪ ሞዴሊንግ ማለት ላንቺ ምን ማለት ነው? ለኔ ሞዴሊንግ ማለት ምሳሌ ለኔ ምሳሌ ወይም ደግሞ አርአያ ነው። ይህ ማለት ደግሞ እኔ የሞዴሊንግ ስኩል ከገባሁ ጀምሮ በራስ መተማመኔ ኮንፊደንስ እንዲጨምር አርጎሻል። በጣም አሪፍ የኔ ፍቅር ጎበዝ። ገብርኤላ ኮንፊደንስ ነው ሞዴል። እንደሱ ከሆነ ያ ሞዴል መሆን ናኦሚ አራያ መሆን ብለሻል አይደለ? ለእናንተ አራያ የሆናችሁ ሰው ማን ነው? እናቴ እና ሞዴል ያሰለጠነኝ መምህራችሁና እናትሽ። ሳምራይት እኔ ደግሞ ራሴና ራስሽና መምህርሽ። ጎበዝ። ገብርኤላ መምህርሽ። እስቲ ያሳዩና እንደዚህ እንግዲህ ካብራሩልን ኮንፊደንሱን በአካል እንየው፣ ወኩን እንየው አይደል እንዴ? በየግል ይሻላችኋል ወይስ አንድ ላይ? አይ አንድ ላይ። እሺ በጣም አሪፍ። ይሄንን ተመራችሁ ነው ወይስ የራስሽ ቅመም ናት? እቺ የራስሽ ናት። እሺ ጎበዞች። አሁን ጥያቄ የፈጠረብኝ በምን ያህል ጊዜ ነው እንደዚህ ትሬኒንጉን ወስዳችሁ አንደኛ ስቴፕ አንድ ላይ ተለማመዳችሁት፣ ሁለተኛ አጠቃላይ የተማራችሁት ምን ያህል ጊዜ ነው? ገብርኤላ ስድስተኛው ዙር ተመራቂ ነው። ስድስተኛው ዙር ምን ያህል ጊዜ ተማራችሁ? እስቲ ሳምራዊት ካስታወሰች ስንት አመት ነው የምትማሩት? እኔ ተመራቂ ነኝ። ተመርቀሻል። ስንት አመት ተማርሽ? 6 ወር። 6 ወር ነው ኮርሱ። በ6 ወር ውስጥ ፐርፌክት ያደርጋሉ። ስንት ጊዜ ሆነሽ? እኔ በ8 አመት ጀመርኩ። አሁን 9 አመት። 1 አመት ሆነሻል። እዛው ነሽ? ተመርቀሻል። አንቺም 6 ወር ነው የተማርሽው? 6 ወር ነው ግን በቻልንበት ጊዜ። ኦኬ 6 ወር እስከምትሞላ። አዎ በምርቃቱም ስንለምደው የምርቃቱን ሾ ነው ምርቃቱ ራሱ። አዎ በቡድን እሱን ስንለምደው ከዛ ነው ምን መረቀው። ካለመዳችሁት አትመረቁ። በጣም አሪፍ። ሞዴሊንግን እንደዚህ ከቻሉት ሌላ ታሌንታቸውን እንያቸው አይደል? ለሉላይ የናቱ ለታዋንም ባውርሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማይ ድካማ እኔን ለማሳደግ በሴትነት አቅማ። ይህን ዘፈን ለእናትሽ ጋብዝሻታል? መቼ ነበር የጋበሻት? ትላንት። እኔ ማቀርብላችሁ የጓደኛ ዘፈን ነው። የጀንበር ግባት የዱሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ቢተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ ነሽ እኛ ግን አለን
ሳይለየን ወረት ከእናቱ ልጅ በልጦ ቅናት ልቡን ገዝቶ የአቤል ሞት በሆነው የቃሌን መሰዋት መወለድ ቋንቋ ነው ስም ነው ጓደኝነት ቅዱስ ነው ይበልጣል እኛስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ አመሰግናለሁ። በጣም የምትወጂው ጓደኛሽ ማን ነው ስሟ? ብዙ ናቸው። ጥሪያቸው፣ ሰላም በያቸው። ለታሪክ አሳንቲ መባና ኤፍራታ። ኤፍራታ ሀይ። እኔ ግን ይሄንን ሙዚቃ ስትመርጪው ምክንያትሽ ምን ነበረ? ምክንያትሽ አይ ከጓደኞቼ ጋር ዛንላማ እንትን እንላለን። ክበብም አለን፣ በትምህርት ቤትም የዘፈን ክበብ አለን፣ ትምህርቶችም ክበብ አለን። ስለዚህ እዛ ውስጥ የምትዘፍኑት ዘፈን ነው። እስኪ ጓደኝነት ላንቺ ምንድን ነው? ለእኔ ጓደኝነት ማለት አብረን ስንሆን፣ ስናጠና፣ ስንተባበርና ስንተጋገዝ። በጣም አሪፍ። ዋው ጎበዝ። የረሳሽው ስም አለ? በይው። ቅድስት እና ቅድስት። እሺ ኑሃሚን ልናድር ነው። ጊቢ ሙዚቃው ታች ታች ነይ ታች ቆይ ሃይ ፋይቭ። ይሄንን ሙዚቃ ሰዓት ላይ ጠብቁት። ይሄን ዳንስ ተሽ ጎበዝ። ስለዚህ አንድ ታለንታቸውን አይተናል አይደለ? ሁለት አንድ ግጥም አለ ብለሽናል ሳምሪ። እስቲ ግጥሙን እንስማ። የግጥሜ ርዕስ አባት ለአባት ባይወራም ዘላለም ሁልጊዜ የቀን ስራ ሰርቶ አርጎን ባለ ጊዜ ውለታው ተቆጥሮ ባይወራለትም አባት ዳይመንድ ነው አይገኝም የትም። አባት ዳይመንድ ነው አይገኝም የትም። እሺ ገብርኤላስ? ዛሬ አስተማሪዎች ቆይ በኋላ ላይ ግን አይሻለሁ ስቴጅ ላይ ካልጨፈር ቆይ ጎበዝ እያለች ነው ቀስ ቀስ እያለች ዳዎችን ተመረጥ ወርድ ቺን ተማር አንቺ ማጨፈረሻል ባህላዊ ጉዝባዝ ምናምን ሻው ኑሃሚን የቀረችን የኑሃሚን ደግሞ ጉራጌኛ ነው
ይሄንን ብዬ እንደዚህ አልኩኝና ከዛ ዋናውን ስትሄድ ባለሙሉ ታሌንት ብለናቸዋል። አሁን እንለፍ አይደል? እንለፍ። ስታድጉም ደግሞ የምትፈልጉት ከሞዴሊንግ ውጪ? ኢንጂነርና ሜካፕ አርቲስት። ኢንጂነርና ሜካፕ አርቲስት። ናይስ። ሳሚስ? ኢንተርናሽናል ሞዴልና ዶክተር። አንቺስ? ገብርኤላስ? ፓይለትና የተቸገሩትን መርዳት። ፓይለትና የተቸገሩትን መርዳት። ፓይለት ስትሆኚ ማን ነው መጀመሪያ ማሳፈር የምትፈልጊው? የት ነው የምትወስጃት? የፈለገችበት። የት መሄድ የምትፈልጊ ይመስልሻል? አሜሪካ። አሁን ፓይለት ነሽ አይደል? ሰው ስትነጂ አውሮፕላኑን ስታበሪው እንዳይሰለቸው ምን ታደርጊላቸዋለሽ? እንደኔ አይነት ስልቹ ሰው ያጋጠመሽ? ምግብ ታበያቸዋለሽ። ሌላስ? ተማሪ ጥሩ ሀሳብ ነው። ምግብ አበላቸዋለሁ። አሁን እናንተ ተማሪዎች ናችሁ አይደለ? ከዛ ሞዴሊንግም ደግሞ በዚህ በጎን ደግሞ ትማራላችሁ። የትምህርት ጊዜያችሁን እንዳይሻማባችሁ እንዴት እያደረጋችሁ ነው የምታብቃቁት ትምህርታችሁን ከሞዴሊንጉ ጋር? እስቲ ንገሩ። ቅዳሜ ብዙም ስለማይመቸኝ እሁድ ባለኝ ጊዜ ተጠቀምበታል። ለሞዴሊንጉ ማለት ነው። እሺ ሳምራይትስ? ሞዴሊንጉ ቅዳሜና እሁድ ነው፣ ግን እሁድና ቅዳሜ የተገደበለት ሰዓት አለ አይደለ? ከዛ ከሞዴሊንግም ስመለስ ሰዓቱ ደግሞ ከዛ የሚበልጥ ከሆነ ደግሞ ከዛ በፊት አጠናለሁ። ወይም ደግሞ በጣም እንትን የሚሉኝ ከሆነ በጣም ከባድ ጥያቄዎች ከሆኑ ደግሞ እዛው ከክላስ ተማሪዎች ጋር አብረን እንተባብረን እንሰራለን። በጣም ነው። እኩል ሰዓት መደባለሁ። እንዴት አድርገሽ ነው እኩል ሰዓት የምትመድቢው? እስቲ ንገሪኝ። ለምሳሌ ቅዳሜና እሁድ ከ1 ሰዓት እስከ 12 ሰዓት ባለው ጊዜ 6 ሰዓት 6 ሰዓት ለሞዴሊንጉ 6 ሰዓት ለጥናቱ ትሰጫለሽ። እና አልተቸገርሽም? አይደክምሽም? በመሃል መቼ ነው የምታርፊው? አይ ያረፍኩ ነው እንጂ። እያረፍሽ ነው 6 ሰዓት። ስለዚህ እስካሁን በትምህርታችሁ ውጤታችሁ እንዴት ነው? ጥሩ ነው። ጎበዞች፣ ከትምህርታችሁ እንዳትሰንፉ እሺ። አንድ አባባል ልንገራችሁ፣ ምን እንደሚመስላችሁ ትነግሩኛላችሁ። አታምጣ ሲሉት አምጥቶ ቆለለው። ምን ማለት ነው? አምጣ ያልተባለውን አምጥቶ ከዛ ሲቀጣ ሱቅ ተልኮ ማለት ነው። ሱቅ ተልኮ ሌላ ነገር ሲያመጣ ነው። እሺ፣ ያልተባለውን ነገር ከሌላ ከሱቅ ሳይሆን ከሌላም ቦታ አምጥቶ ሲያስቀምጥ። እሺ፣ ገብርኤላስ? ያልተባለውን እቃ አምጥቶ ሲቀጣ። ሉላዬስ ምን ይመስልሻል? እኔ ጥያቄ ያለኝ ለነሱ እዚሁ ላይ መቆለል ራሱ ምን ማለት ነው? መቆለል መደረብ ነው። አሚስ? ማምጣት። ገብርኤላስ? መከመር። ትክክለኛ ቃሉ ይመስለኛል። መቆለል፣ መከመር። አታምጣው ሲባል አምጥቶ ቆለለው። የአማርኛ አባባሎች ናቸው። ለምን ጊዜ እንጠቀማቸዋለን? ለምሳሌ ዝናብ እንዳይመጣ ምናምን እያለን ዶፍ ዝናብ ማለት በረዶ የቀላቀለ ዝናብ ምናምን ሲባል አታምጣው ስንለው አምጥቶ ቆለለው። እንደ አባባል የምንጠቀምባቸው ነገሮች ናቸው እንጂ አታምጣ ሲባል ልጅ ሳይሰማ ቀርቶ አይደለም። ሁኔታዎች ናቸው። እሺ፣ ሁኔታዎች የሚገለጹበት አማርኛ ነው። ስለ ትምህርት አነሳን፣ ስለ ሞዴሊንግ አነሳን። ከስራ ከሞዴሊንግ ከትምህርት ውጪ ደግሞ የሚያዝናናችሁ ነገር ምንድን ነው? ሞዴል ፊልም ማየት። ምን አይነት ፊልም ትወጃለሽ? የኢትዮጵያም የሀገር ውስጥም የውጭም ማለት። እስቲ አንድ ከሀገር ውስጥ አንድ ከውጭ ንገሪኝ። ከኢትዮጵያ አብሳላት። ከውጭስ? ዘጃንግል። እኔም ፊልም ማየትና መጫወት። ፊልም እኔ ካርቶን ፊልም። እሺ፣ ገብርኤላስ? ማንበብ። ምን አይነት መጽሐፍ ታነቢያለሽ? ገብርኤላ ግን ክልስ ነኝ ስትል ሰምቻለሁ። የምን ክልስ እንደሆነች ለማወቅ አልፈለግሽም? በጣም ፈልጌ። በእናቴ ኢትዮጵያዊ፣ በአባቴ ሊባኖስ። በአባትሽ ሊባኖስ። አሁን ከኢትዮጵያ ውጪ አንድ ቦታ እንውሰዳችሁ ብትባሉ የት ትመርጣላችሁ?
የት ብትሄዱ ደስ ይላችኋል? ኮሪያ ወይም ቱርክ። ለምን? ምክንያቱም አሁን ያቀረብኩት ተች የሚለውን ዘፈን ከኪፖፕ ነውና እሱም ኮሪያ ውስጥ ነው የተሰራው። ኬፖፕ ነው የምትወጂው በብዛት? ኦኬ። ቱርክ ደግሞ መሄድ የምፈልገው በጣም ማደንቃቸው አክተሮች አሉ። እነማን ናቸው እነሱ እባክሽ? አዳ የምትባል እሺ። ቦራ ቱክቼ ዶሉሽ ሩስካ። በቃ መጣውላችሁ ቢያቸው። መልእክቱ ይደርሳችኋል ብለን ተስፋ እናደርጋለን። እሺ ሳምራይትስ? ታይላንድ ነው። ለምን መረጥሻት ታይላንድ? አይ ከዚህ በፊት እህቴ ወደዛ ሀገር ሄዳ ነበር። ምን ለማድረግ ሄደች? ስራ ለመስራት። እነዚህ ቆንጆ ልብሶች ሳናት እንደ ያመጣችልሽ? ነዋ። ዱባይ ለምን መረጥሽ? እዛ መሄድና መዝናናት ስለምፈልግ። ይሄንኑ ጥያቄ መልሰን ወደ ሀገር ውስጥ ብናመጣ፣ ሀገር ውስጥ አንድ ቦታ እንውሰዳችሁ ብትባሉ የት መሄድ ትፈልጋላችሁ? ገብርኤል? ኩሪፍቱ። እሺ ደብረ ዘይት። ኩሪፍቱ። ሀረርና ኩሪፍቱ። በጣም ገረመኝ። ጥያቄ ውስጥ ጠይቃችሁ የመጨረሻውን ጥያቄ ከሀገር ውስጥ የት መሄድ ትፈልጋላችሁ ስላችሁ ሶስታችሁም ኩሪፍቱ ብላችኋል። ስለዚህ ኩሪፍቱ ሄዳችሁ አንድ ቀን ሙሉ ተዝናንታችሁ ቆንጆ ጊዜ እንድታሳልፉ ኢቢኤስ ቴሌቪዥን ደግሞ ስጦታ ሰጥቷችኋል። ከቤተሰቦቻችሁ ጋር ልጆች ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት ከሌሎች ልጆች ጋር እስከምንገናኝ ድረስ ቻው። እንሂድ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።